ዛሬ ግን ከነ ማስረጃው ከነ ሁኔታው ከነ ሁሉም ነገር ማስረጃም ታውት እውነተኛ ነገር መሆኑን አረጋግጬ ነው ወደ እናንተም ጭምር የመጣሁት። ምንድነው ልትሉኝ ትችላላችሁ። በቃ እንዴት እንደሚላችሁ ባላቅም እናንተ አስደንጋጭ ነገር ሊሆን ይችላል፣ ለኔም አስደንጋጭ ነገር ነው። ግን እስከዛሬ ያወቅኩት እየቀለድኩ ነው። ነገሮች ላንተ በሙሉ ቀልድ ናቸው አይደል? በቃ በልጅ ሰበብ ማምጣ ከዛ በኋላ ነው ይበላለሁ። እሺ ምን ያርግ ነው የምትይኝ? ምን ልሆንልሽ? እሺ ልጅ ልነጠፍ ለምንድን ነው ይሄ ልጅ እየካልከው ያለው? አልገባኝም። እኔ አልከልኩትም። በቃ ምን ቢያንስ ለልጁ ከዚህ በኋላ ማድረግ ያለበትን እንደ አባትነት አድርግለት። በቃ ሌላ ነገር አይደለም ልል የፈለኩት ይፈልግ ከሆነ ነገር እሺ አንዴ ሰልፍ ሌላ ውስጥ ምን እንግባ። ከዚህ በላይ ምንም የሚመጣ ነገር የለም። ማነው ልጅ ህያብ ካደኝ አላለች። ሰላም እንዴት አላችሁልን የኛ ውድ ቤተሰቦች እንዲሁም ተመልካቾች? እግዚአብሔር ይመስገን ደህና ነኝ። ያው እናንተም ያላችሁበት ሰላማችሁ ዝት ይበልልኝ። ዛሬ ከበድ ባለ ሀሳብ ነው የመጣሁት። ምክንያቱም ያ ሀሳብ ለኔ ብቻ ሳይሆን ደግሞ ክብደቱ ለእናንተም ጭምር ነው። በጭራሽ ይሆናል ብዬ ያልጠበቅኩትና ይሆናል ብዬ ያላሰብኩት ነገር ነው እየተፈጠረ ያለው። ግን ይሄን ጉዳይ እኔ ብቻ አይደለም ማወቅ ያለብኝ እናንተም ጭምር ናችሁ። ምክንያቱም ጉዳዩ የሚያስደነግጠውም ከጠበቃችሁት በላይ የሚሆንባችሁም ደግሞ ለኔ ብቻ ሳይሆን ለእናንተም ጭምር ነው። ግን ያው ሳቅ ከዚህ በፊት ብዙ ነገሮች እንደዚህ አይነት ነገሮች መጥተው ያውቃሉና ግን የሰው ወሬ ነው ችግር የለም በሚል በተደጋጋሚ እያለፍኳቸው ነበረ። ዛሬ ግን ያለምንም ምክንያት አይደለም መቼስ እንደዚህ አይነት ወሬ ካሜራ ላይ ይዤ የመጣሁት። ምክንያቱም ይሄ በጣም ትልቅ ኃላፊነት ልንወስድበት የምንችለው ጉዳይ ነው። ለምን ካላችሁ ደግሞ የሚያያዘው ይሄ ነገር ከህይወትም ጉዳይ ጋር ስለሚያገናኘው ጭምር ለዛም ጭምር ነው እንጂ ካሜራ ይዤ የመጣሁት ባልመጣ ኑሮ ደስ ይለኝ ነበር። ግን የተዋሻሁትም እስከዛሬ እየታለልኩ ያልነበርኩትም እኔ ብቻ አይደለሁኝ እናንተም ጭምር ነበራችሁ እየተሸወዳችሁት። ለምን ካላችሁኝም ደግሞ እንዴት ብዬ እንደምነግራችሁ በምን አይነት ሁኔታ እንደማስረዳ አላቅም። ኤፍሬም ያለው ውጭ ነው ቤት ውስጥ ከካሜራማንና ከአንድ ሰው ውጭ ማንም ሰው የለም ቤት ውስጥ። ጉዳዩ ከዛ ሰው ጋርም የሚያገናኘው ነገር ሊሆን ይችላል። ግን ምናልባት እናንተም ይሄን ነገር ስትሰሙ ልደነግጡ ትችላላችሁ። እኔ እስከዛሬ በወሬ መልኩ ስሰማው ሲባልም ሰምቻ ቃለው። ግን ኦኬ የሰው ወሬ ነው ችግር የለውም ብዬ እያለፍኩኝ ነበረ። ዛሬ ግን ከነ ማስረጃው ከነ ሁኔታው ከነ ሁሉም ነገር በሰው ወሬ ብቻ አይደለም ማስረጃም ታውት እውነተኛ ነገር መሆኑን አረጋግጬ ነው ወደ እናንተም ጭምር የመጣሁት። ምንድነው ልትሉኝ ትችላላችሁ። በቃ እንዴት እንደሚላችሁ ባላቅም ቀጥታ ወደ ወሬው ስንሄድ ኤፍሬም ልጅ አለው። ምናልባት ይሄ ነገር ለእናንተ አስደንጋጭ ነገር ሊሆን ይችላል፣ ለእኔም አስደንጋጭ ነገር ነው። ግን እስከዛሬ ያወቅኩት ቅርቤ የነበረ ሰውም አጠገቤ የነበረ ልጅም ስለሆነ ዝም ብዬ አልፌዋለሁ። ምክንያቱም መጀመሪያ ሲሰማው አላስደነገጠኝም ነበር። ለምን ካላችሁ ቅርቤ ነበረ፣ በወሬም ሲባል ሰምቼ አውቃለሁ። ግን እንዴት ሊሆን ይችላል ብዬ አልፌው ነበረ። ቢሆንም ደግሞ ራሱ ኤፍሬም ይነግረኛል ብዬ ነበር ስጠብቅ የነበረው። ግን የሰማሁትም ያረጋገጥኩትም ከኤፍሬም አይደለም። ምናልባት ያንን ነገር ከኤፍሬም ሰምቼው ቢሆን ኑሮ ዛሬ ላይ እንደዚህ ባልሆንኩኝ፣ ወይም ደግሞ መቼስ ያወቅኩትን ጉዳይ መልሼ ለእናንተ ካሜራ ይዤ ምንም የሚያስቀምጥ ነገር አይደለም። ይህ መጠየቅ እንዳለብኝ እንዴት ምን አይነትና በምን አይነት ሁኔታም እንደሚመልስልኝ ባላቅም ኤፍሬም እስከዛሬ እኔም ብቻ አልነበረም ሲያታልል የነበረው። እኔ ብቻ አይደለም እስከዛሬ ይህን ጉዳይ ሳላቅ የቆየሁት እናንተም ጭምር ናችሁ። ምክንያቱም ለምን ካላችሁኝ ከምትገምቱት በላይ ስለሆነ እናንተም ስታውቁ የነበረው እውነታ ያንን አልነበረም። ልክ እንደኔ
ኤፍሬም ልጁ እንዳልሆነ ነበር የምታውቁት። አውቃለሁ። ምናልባት ይሄን ነገር ስታውቁ እንዴት እንደዛ ልታስቢ ትችያለሽ? አይደለም ልትሉኝ ትችላላችሁ። አውቃለሁኝ። ቢሆን ችግር የለውም። ደስ ነው የሚለኝ። ምክንያቱም በጣም የለመድኩት ልጅ የማውቀው ልጅ ስለሆነ የኤፍሬም ልጅ መሆኑ ምናልባት ሊያስደስተኝ እንጂ ሊያስከፋኝ የሚችል አይነት ሁኔታ አይደለም። ሊያስከፋኝ የሚችለውም ነገር ደግሞ ኤፍሬም እኔ መደበቁ ነው። ከምንም በላይ ደግሞ እናንተን እስከዛሬ የምታውቁት ሁኔታ ያ ስላልሆነ ለእናንተም አስደንጋጭ ነገር ሊሆን ይችላል እንጂ ለእኔ ጉዳዩ አዲስ ነገር ስላልሆነ ወይ እስከዛሬ ስሰማው ስጠራጥረው የነበረው ነገር ስለሆነ ምንም የሚያስደነግጥ ነገር የለውም። ደስ ይለኛል እንደውም። ምክንያቱም አንደኛ የመጀመሪያ ያለፈ ታሪክ ነው። ገባችሁ? ኤፍሬም አሁን ላይ ከኔ ጋር ከሆነ በኋላ ልጅ ካመጣ እንጂ እኔ ልንጣላ ሊያለያየን አላቅም። ሊያለያየን ይቻል አይቻል አላቅም። እሱን ማወቅ የምችለው ሲሆን ነው አይደለ? ግን ያ አልሆነም። ይሄ ልጅ ደግሞ የመጣው ከኔና ከኤፍሬም ግንኙነት በፊት ነው እንጂ በኋላ አይደለም። ሁላችንም ብንሆን ላለፈ ህይወት እኛ አያገባንም። ያለፈ ህይወት የዛው ሰው ህይወት ነው እንጂ የሁለታችን ህይወት አይሆንም አይደለ? ስለዚህ ኤፍሬም መጀመሪያ ላይ ልጅ ካለው ምንም ችግር የለውም። ግን ችግር ሊኖረው የሚችለው ለእኔ መደበቁ፣ እኔን አለማሳወቁ ችግር ሊሆን ይችላል እንጂ ከዛ ውጪ ሌላ ምንም እኔና እሱን የሚያጣላ ነገር አይኖርም። ግን ለምን እስከዛሬ ደብቆኝ እንደነበረና ለምን እስከዛሬ ልጅ እንዳለው ያልነገረኝን ምክንያት በደንብ አድርጎ ቢያስረዳኝ ምን ቢለኝ ደስ ይለኛል። ለምን ካላችሁኝ የምፈልገውም ነገር ነው ስላችሁ በቃ ችግር የለውም ቢሆን እንኳን ችግር የለውም ብዬ አምኜ የሚቀበለው አይነት ነገር ነው። ማን እንደሆነም ደግሞ ታውቁታላችሁ በስነ ስርዓት። ያው ቤት ውስጥ ነው ያለው፣ እዚሁ ብያችኋለሁ። ኮምፒውተር ወይ ናስኪ ደግሞ ያስለዋል። አባት አንከባከብክም ማለት እኮ ነው ይሄ ማለት። አረኔ አባቴ እንከባከበኛል። ሻው ምን ተሰማ? እኔ አባቴ በመሆኑ በማረጋገጣችን በጣም ነው ደስ ያለኝ። በማረጋገጣችን ደስ ብሎ ልጅ በመሆኑ እኔ የተሰማኝ ልነግራችሁ አልችልም። ፋሚሊዎቼ እየሰማችሁ ነው አይደል? አዎ ፋሚሊዎቼ እንዴት ናችሁ ግን ማለት ነው የምር አሁን ይሄ ነገር እውነት ሆኖ ብደርስበት እንዴት እውነት ነው? ምንም አትይኝ። ያረ ተይከብዳል ይከብዳል። ለአንተ ነው ወይስ ለኔ? ለሁለታችን። አዎ ግን ለኮምፒውተር ሊከብድ ይችላል እንጂ ለኔ ኢትስ ኦኬ ችግር የለውም። ማልፍ አይከብድም። ደበቀኝ አይከብድም። ሲጀመር እኮ እናንተ ግን የማይሆን ነገር እኮ አሁን ኮምፒውተር 14 አመቱ ነው። ከዛ ኤፍሬም 25 አመቱ ነው። ከ25 አመት ላይ 14 ቀን 16 አመቱ ላይ ማለት እኮ ነው። 16 አመቱ በ16 አመቱ ወለደ ማለት እኮ አመቱ አላለም። አዎ በ16 አመቱ ብቻ ግን እናንተ ከባድ ነገር ነው። ወደ ኤፊ ስንት አመቱ? 11 አመቱ ነበር እንጂ 11 ወይ 12 አመቱ ነው። በዛ ሰዓት ልጅ አይወልድም። አሁን እሱን ራሱ እንደዛ ስለው ምን ይላል? ኤፊ ገና 11 አዎ 11 12 አመቱ ነው። 11 12 አመቱ ነው ላይ 10 ስትቀንስ 15 ይሆናል። ከዛ አንድ ቀንሽ 11 አው ትክክልሽ። እና ብቻ የማይሆን ነገር ነው። ግን 11 አመቱ ማለት ሆነም ቀረ ኮምፒውተር የኤፍሬም ልጅ ሆኖ ተደርሷል። እኔ አባቴ ነው እንዴ ያን ነገር ነው እንድታምኑ። ያኔ ከቡታጅራ ሲመጣ አሳድገዋለሁ ብሎ አመጣው እንጂ እናንተም ታውቁ ነበር መቼስ ይሄን እውነት አሳድገዋለሁ ብሎ ከእናቱ አደራ ተቀብሎ ነበር ይመጣው። ግን እውነቱ መታወቁ አይቀርምና ይሄን ወደ ሰማይ ያወቅነው ከስንት አመት በኋላ ከሁለት ከ3 አመት በኋላ ነው ያወቅነው ማለት ነውና ምን ልላችሁ ፈልጌ ነው እውነት ተደብቃት ቀር የሆነ ሰዓት ላይ እውነተኛ ነገር መሆኑ የሆነ ሰዓት ላይ ይወጣል። ገባችሁ አይደል? እንጂ ኤፍሬም መጀመሪያ ላይ ከእናቱ በአደራ መልክ ተቀብሎ ነበር አይደል እዚህ ያመጣው። ግን መጨረሻ ላይ ራሱ የልጅ አባቱ ነው ተገኝቷል ማለት ነው። አባቴ እኮ ነው እኮ መጀመሪያም እኮ እንዳትናገር አንተ በዛ እድሜ እኔ ምናምን እንዳትናገር ብሎ እንጂ አባቴ ነው
ኢፊው በአባቴ ነው እንደ አባቴ ነው ወልዶሃል ነው እኮ ነው ወልዶኛል እንጂ ባሳደገ እኮ አባትነትም አለ እሱ ማለት ግን ወልዶሃል ሲባል አስበው ኤፍሬም ልጅ ነኝ ካሁን ወዲያ እኔ ኤፍሬም ልጅ ነኝ በቃ ለነገር የምፈልገው ነገር ምን እንደሆነ መንገር አንተ ልጁም ሆንክ አሎንክ ምንም የሚቀይረው ነገር የለም አይደል እስከዛሬ ግን ደግሞ ቢያንስ መቼስ መሆኑን አንተ ታውቅ ነበር አይደል ግን ለምን እስከዛሬ ይሄን መዋሸት እንደተፈለገ ምንም እየገባኝ አይደል ለምን ማወቅ አውቅ ነበር ግን ቢያንስ እንደ ህፃን ልጅ እንዴት ከአፋ አያመልጥህም የኔ ጥያቄ ለቀድሞ ህይወቱ ታንደፉ አባዬ እስካሁን የተደበቀ ነገር ሙሉ ነገር ይመጣል ና ቁጭ በለች ኤፍሬም በስነ ስርዓት ማውራት አለብን በስነ ስርዓት ግን ልጅ ፊት ምንም ማውራት አልፈልግም ኮምፒውተር አንድ ይግባ ይሻላል ከዛ ስጠራት መጣል ምንድነው ኦኬ እስከዛሬ ልጁ አሁን እንዳለው አባዬ ብሎ እንዳይጠራ ነበር ስታደርጊ ነበር ምንድነው ምንድነው አትበለኝ ኤፍሬም ስለምንድነው እያወራሽ ያለሽው እንዴት እኔ ያልገባኝ ነገር አንድ ነገር ምን እንደሆነ ታውቃለህ እንዴት ነው እንደዛ ማድረግ የቻልክበት በስ ያንተን ይሁን ግን እንዴት ብለህ ብትነግረው ነው ኮምፒውተር እስከዛሬ አንተ አባቱ መሆኑን ያወቀ እንዴት ነው እስከዛሬ እንደዛ ሲል ነበር እንዴት ነበር ምንም እንዳልመሰለው ሁለታችሁም ተስተልኝ ነበር ምንድነው እሱ ቢያንስ ልጅ ነው አንተ ግን እንዴት ይሄን ነገር ትደብቀኛለህ እየቀለድኩ ነው ነገሮች ላንተ በሙሉ ቀልድ ናቸው አይደል ቀልድ ነው ብለህ ስላሰብክ ነበር እስከዛሬ ይሄን ነገር እየደበከኝ እውነቱን ያልነገርከኝ ለዛ ነበር ተረጋጊ መታወሪውን እያሰብኩ ነበር እስከዛሬ አዎ እያሰብኩኝ ነበር ግልጽ አድርገሽ ንገረኝ እያሰብኩ ነበር በጣም ብዙ ሰው በተደጋጋሚ እንደዛ ሲለኝ አስቤው ነበር ምንድነው ግን በጭራሽ ከሰው ሰማዋለሁ ወይ ከሰው አውቃለሁ ብዬ አልጠበቅኩኝም ነበር ካንተ ነበር መስማት የፈለኩት ካንድም ሁለት ጊዜ አልጠየቅኩም ነበር የኔ ቆንጆ ተረጋጊ የኔ ቆንጆ ነው ነገር አይደለም እንዴ ነው የኔ ቆንጆ ማለሽ ሚስቴክ ሆነሽ እንዴ ሚስት ብሆን እንኳን ልጅ እንዳለ መካድ ምንም አያስፈልግም እኮ ማነው ልጅ ህያብ ካደኝ አላለች ማነው ልጅ አትበለኝ እስከዛሬ አንድ ቤት ውስጥ ነበር ካደለ ኦኬ ሶ አባቴ ብሎ እንዳይጠራ ነበር እስከዛሬ ስታደርገ የነበረው ይሄን ነገር እንዴት ለማድረግ አስቻለ አንተ ራስ እንዴት ለማድረግ አስቻለ ኮምፒውተር አትጥራው እንዴ ምን ማለት ነው ማለት ምንም እስከዛሬ ኮምፒውተር ብለህ ለምንድን ነበር ስጠራኝ ነበር ልጄ ብለህ ቀጥታ ትጠራውም ነበር አዎ ከዚህ በኋላማ አባዬ ብሎ መጣራት ይችላል እሱ አንተም ደግሞ ኮምፒውተር ብለህ መጣራት ይጠበቅብህ ምንድነው ከኮምፒውተር አይደለም እኮ ይሄ ነገር ያወኩት ለምንድነው ኮምፒውተር እንደጋግመህ መጣ እሺ ምንድነው እሺ ልጅ ነው እሱ እንደጋግመህ ምን ላድርገው እሺ እስካሁን የደበከኝ ነገር በቃ ነግሬያታለሁ ለያ ምንድነው የነገርካት ከቡታጅራ ስንመጣ አንተ አባቴ መሆኔን አውቃለሁ መጀመሪያም ከዛ በኋላ ለወደፊት ከዛ ህያብ ጋር ፍቅር ስለያዘ በቃ እንዳንለያየ አባትነትን ደብቅ አልከኝ እሺ ብዬ ደበኩ ምን ላይ ነገር እኮ አልነበረም ግን እያወራለሁ እኮ ኤፍሬም ምንም እሺ አባቱ እኮ ነኝ ልክ ነው እኮ አባቱ ነኝ እኔ ነኝ እኮ የሰደኩት የስጋም አባቴ ምንም ስለማሳደግ አይደለም ይጋራ የስጋም አባቴ ነው መጀመሪያ እሱማ እኮ ተነጋግረን ነው ይደብቅ ብላኝ እኮ ነው ለምን እንወሻሻለን ነው ስለሰራተ ይዝኩ አንወሻሽ እዩ ማሳደግ አለማሳደግ ኤፍሬም በቃ እስከዛሬ ምን የስጋም አባት ነው የምታወራው አንተ ደግሞ እናቴ እየመጣች ነው ብልጥ ነው ስለምን አትመጣው እንዴ ለምን እንወሻሻለን ይፊ መታለው ኮምፒውተር አቁስት መጣ አንዴ አባቴ ነው እስካሁን ደብቅ አልከኝ ደበኩልህ እኮ ይፊ በቃ አንተ ተረጋግጠ ኤፍሬም በጭራሽ ካንተ አልጠብቅም ነበር እሺ ማድረግህ አይደለም የሚያናድደኝ እኔስ ያለፈ ህይወት ነው አያገባኝም እኮ ኤፍሬም ግን ለምንድን ነው የደበከኝ ምኑን የደበከኝ ኮምፒውተር የኔ ልጅ መሆኑ አው አባቱ ነኝ አውቃለሁ እኔ ነኝ እኮ ያሳደኩት አሁን እዚህ ጋር ስለማሳደግ አይደለም እያወራን ያለ ነው ስለማሳደግ አይደለም እባክህ በቃ ወሬ አትቀላቅል ማሳደግ ማንንም ያለ ሰው የለም እስኪ አንተ ነው እንዴ እዚህ ነው አለኝ
እንዴ ፋላ ሊማታ ነው አባቴ ነው። በቃ ምንድነው? ምን ችግር አለው? ምንም እኮ የስጋ ነው። ደበቅ በለኝ እኮ ነው የደበቅኩት። ምንድነው ደበቅ ያልኩ? ያኔ ከቡታጅራ ስንመጣ ከያም ጋር ፍቅር ስማኝ፣ እሺ ስማኝ አታጣላኝ። ምንም ያጣላን ነገር አለ ነው የሚፍሪ የራስ ስራ ነው እኮ የሚያጣላን። የራስ ስራ ነው የሚያጣላን። ስማኝ እንጂ የኮምፒውተር ንግግር አይደለም የሚያጣላን። ከያብ ጋር ፍቅር ጀምሬያለሁ እና አሁን እንዳትለያየን እባክህን። በቃ አባትነቴን ደብቅልኝ በእናትህ እንለያያለን ስትለኝ አረ ችግር የለም የሚፋይ ምናምን ብዬ አልተውኩም። እሺ አንተ እኔ ነኝ የወለድኩ? አዎ አንተ ነው የወለድከኝ። ስጋ አባቴ ነህ አንተ። ደግሞ እናቴ እየመጣች ነው። ይኸው በቃ እናቴ መታለች። ኦኬ ስለዚህ ነው እንደ ጎዳና የፈጠራችሁትም እንዳለ የውሸት እናት ነበረ ነው የውሸት እናት ነበረ። እሱ ነበር እያልከኝ ነበር። አዎ የኮምፒውተር እናትማ አውቃታለሁኝ። እየነገረኝ ያለው ኮምፒውተር የውሸት እናት መሆኑን። አዎ የውሸት እናት ናት። ህያብ እንድታምን ብሎ ነው። ኦኬ እንዳምና። ስለዚህ ትክክለኛዋ እናት ስትመጣ ቁጭ ብዬ ደግሞ ደውሎ ነይ ሽንተረከብ እያለ ነበር። ሰምቻለሁ ሁሉንም። ካሁን ወዲያ ልንገርሽ አልኩሽም። ይሄንን ኤፍሬም የስጋ አባቴ ነው። በህፃን ልጅ ወሬ አይደለም መማም ነው። እኔ ማረጋገጥ ካለብኝ ነገሮች በሙሉ ስነ ስርዓት ያዙ። በቃችሁ ምንም ስነ እመንለት አባቱ እንደሆንክ እመንለት። ለምንድን ነው ይሄ ልጅ እየካድከው ያለው? አልገባኝም። እኔ አልካድኩትም። በቃ እመን አባቱ መሆኑን እመን። እሱ በነፃነት አባዬ በለው እስኪ በለው አባዬ። አዎ አያር እንደዚህ ሲባል ራሱ ደስ ይላል እኮ። አራን እንዴት አባት እያለው ለምን ነው እንደዚህ እያልክ ያለው? የልብስ የሁሉ ነገር የአባትነት ፍቅር እኮ አልሰጠኝም። ይፊ ብቻ እኔ ያልሰጠሁም የአባትነት የስጋ አባትነት አልሰጠኝም። ምን አድርግ ነው ትንሽ ታሪ ለሚፍሪም ያለው ቢያንስ ለልጁ ሞራል ተጨነቅ። ይሄ ልጅ ገና የ14 ዓመት ህፃን ልጅ ነው። መቼ ወለድከው? እንዴት ወለድከው? አይደለም ልጅ የመጣው ማለት ብቻ ከሰይራ ችግር የለም። ዞር አንተ ዞር በል። አትጮበት፣ አትጮበት፣ አትማታ። ምንም ማውራ ነገር የለም። ቢያንስ አንተ የካርከውን አባትነት እኔ ደግሞ ቢያንስ እስኪ ልካሰው የኔ ፍቅር አትበለኝ በእናትህ። ሁሌ በውሸት እያታለሉ ፍቅር የሚባል ነገር የለም። ቀልድ ከሆነ ነገር ምንም ቀልድ አይደለም። ቀልድ ይመስላል እዚህ ጋር ስናወራ ግን አቁሙ፣ ረፉ። እውነት ከሆነ ኦኬ፣ እውነት ከሆነ ብለህ መናገር የነበረብህማ አንተ ነበር የኔ ፍቅር፣ እኔ አይደለሁም። አንድ ጥያቄ ልጠይቅሽ። ምን ኮምፒውተር የኔ ልጅ ቢሆን የሚቀየር የሚለወጥ ነገር አለ? ምንም የለም። ስለዚህ የሚቀየር የሚለወጥ ነገር ከሌለው ታዲያ አንተ ለምንድን ነው እስከዛሬ የደበከኝ? ልጅ መሆንህን ለምንድን ነው ያላመንከው እስከዛሬ? ምንም አልደበኩሽም የኔ ፍቅር። እናቱም አባቱም አሉ። የወለደችው እናቱ አመጣ የወለደችው አባቱ ያሳደገው አባት አሉ። እሺ እንዳለ እኮ የፈጠርከው ነገር ድራማ እንደሆነ እኮ ተደረሰበት። ይሄ ሁሉ ከኔ ላለመለያየት ነው አይደለም? እኔ እኮ በእንደዚህ አይነት ምክንያት እኮ ካንተ ጋር ልለያይም አያገባኝም እኮ ስላለፈ ህይወት በመጀመሪያ ነው ያገባኛል እንዴ? አያገባኝም እኮ። ምን ማለት ነው? እንዴት ነው ያገባሽ? እሺ አሁን ምንም ነገር ማውራት አልፈልግም። ተወኝ፣ ልቀቀኝ እንዴ። እሺ ቀና ብለሽኝ። ቀና ብዬ በምን? አንተ ራስህ አንተን እኔ ለማየት ቀና ብሎ የማየት ሞራል አለ? አዎ ቀና ብዬ ያየሁሽ እኮ። ለነገሩ የሌባ አይን ደረቅ አይደል የሚባለው? ልክ ነህ። እኔ ነኝ እንዴ? ልክ ነህ። በቃ አንተ ብታየኝ አይከብድም። እኔ ግን አንተ ማየት ራሱ በጣም እንትን እያለኝ ነው ያለው። ምክንያቱም አፍንጫሽ ሲያምር፣ ከንፈርሽ ሲያምር፣ አይኖችሽ ሲያምር። ዛሬ መጃጃለኝ አይደል ኤፍሬም? ሁሌ መጃጃለኝ። አልተጃጃልኩኝም። እሺ ቢያንስ ለልጁ ከዚህ በኋላ ማድረግ ያለበትን እንደ አባትነት አድርግለት። በቃ ሌላ ነገር አይደለም ልል የፈለኩት ኤፍሬም። ቀልድ ከሆነ ንገሪኝ። እሺ አንዴ ሰልፊ ሌላ ውስጥ ምን ንግባ። ከዚህ በላይ ምንም የሚመጣ ነገር የለም። ቢያንስ ለልጅህ መንለትና ማድረግ ያለብን ነገር ከዚህ በኋላ አድርግለት። እስከዛሬም አድርገህለታል፣ ግን ያ ያሳዳጊነት እንትን ነበረ። አሁን ግን እንደወለደ አባቱን ልጁ እንደዚህ ነው የተጨነቀ ያለው። አንተ ምን ይሆንከ? ኮምፒውተር አይደለም የዚህ ሁሉ ነገር ጥፋተኛ። ምንድነው ፈልገው? ኮምፒውተር አይደለም ፍቅር ብቻ አስጠኝ። እኔ ሌላ ምንም አልፈልግም። የአባትነት ፍቅር። ኮምፒውተር እኮ አይደለም ጥፋተኛ ኤፍሬም። ኮምፒውተር አይደለም ወሬውን ይነገረኝ። እስከዛሬ በጣም ብዙ ሰው ሲያወራኝ ነበር የነበረው። በጣም ብዙ ሰው ነበር ሲያወራኝ ነበር። አረጋገጥኩኝ፣ እውነቱን አመንኩኝ፣ አወቅኩ።
ያ ታዲያ ልጁን ምን ጥፋተኛ ያደርገዋል? እስኪ ቀና ብለህ አናግረኝ። ቀና አታውራው፣ እሱን አታውራው። አንዴ ነው ወደዚህ ያውራኝ። ኦኬ ልጄ እያልክ ማውራት ትችላለህ። ልጄ በለው እስኪ ልጄ በለው። እናቴ የት ነች? ይሄው እየመጣች ነው። እናት የወለደች እናት ነው። ቡታጅራ ናት አትለኝ መቼስ። እንደ ኤፍሬም እየመጣች ነው። አባቴ የት ነው? አባቴ አንተ እዚህ ቁጭ ብለሃል ከእኔ ጋር እያወራህ ነው። እዩ ተመሳጥራችሁ ነው ወይስ ምንድነው? ተመሳጥራ ነው አይደል? እናቴ የት ነች? ቀና ብለህ አናግረኝ። ለምን ደም ተለቅሰው? ቀና ብለህ አናግረኝ። ቀጥ ብሎ ያወራህ። እናቴ የት ነች? ንገረኝ። እናቴ እየመጣች ነው። አንተ ደግሞ አባቴ ነህ። ካላመንክ ተው በቃ ይቀራል። ካላመንክ ይቀራል። ምን ነው የሚቀረው? እኔ እኮ ከህያብ ጋር እንዳትለያይ ብዬ እኮ ነው እስካሁን። ምን ካላመነ ሊቀር ነው? ላታምንለት ነው አባትነትህን? ኦኬ እንደዛ ከሆነ ሂድና ዲኤንኤ ያድርጋ። ወይስ አላምንም ልትል ነው? ዲኤንኤ ያድርጉና በቃ ከዛ በኋላ አምን ትቀበላለህ። ኧረ እዩ ተይ፣ ህያብ ተይ፣ ረፊ ማርያምን ረፊ። ካልፈለክ ይቀራል። ማርያም ስነ ስርዓት ያዙ። እንደዚህ አይነት ጨዋታ ደስ አይለኝም እኔ። ስነ ስርዓት ያዥ። ቀና ብለህ አንተ ቀና ብለህ አትጩህበት። ልጁ ላይ አትጩህበት። ልጅክ ነው። ቢያንስ ከዚህ በኋላ አትጩህበት። እኔ ያሳደግኩ እንደዚህ እንድትሆን አይደለም አባት አይደለም። በቃ በጣም እንደውም እድለኛ መሆንን እንትን ማለት ትችላለህ። የ14 ዓመት ልጅ አለ። ግን ማወቅ የፈለኩት በምን ሰዓት እንደወለድከው ነው። መልስልኝ እንጂ በምን ሰዓት ነበር የወለድከው? በምን ሰዓት ነበር የወለድከው? ኦኬ እሱን ሰዓት ታክል ነበር ማለት ነው የወለድከው? እሱን ነበር። 14 ዓመት ልጅ ምንድነው? በስንት ዓመት እንደወለድከው? 14 ዓመት እኮ ነው እኮ ስንት ዓመት አንድ ፍሬ ልጅ እኮ ነው እኮ ስንት ዓመት? ስለዚህ ደርሰሃል ማለት ነው። እንዴት ብለህ ነው በ12 ዓመት ይሄ ልጅ ልትወልድ የቻልከው? አዩ እውነታውን ማወቅ ከፈለግሽ ማለት ነው ዩቲዩብ ላይም ቲክቶክ ላይም ከናቱ ጋር ዩቲዩብ እና ቲክቶክ ላይ ማስከ ዛሬ ሌላ ነገር ነበር ሲባል ነበር። ኦኬ እሱም እኮ እየፈጠራችሁት እናት እንደሆነች እኮ ነው እየነገረኝ ያለው። ትክክለኛ እናቱ እንደው እየመጣች ነው። በቅርብ አውቃታለሁ ማለት ነው። የእሱ እናት የዩቲዩብ ተመልካቾች ያውቋታል። ምንም ነገር ማደባበቅ አልፈልግም። ኦኬ እሺ የፈጠርከው ነገር ነው። የፈጠርኩት ነው። ደረሰው አንዴ የት ነህ እንዴ? ኦኬ ስትመጣ እንደውም በዛው መገዛዛት ያሉብህ ነገሮች ካሉ ኦኬ። ለነገሩ ለካሱ ጡጦ ምናምን ነገር አይጠባም። እንትን እኮ ነው ጡጦ ምናምን ነገር አይጠባም። በስ ወተት ምናምን የታሸገ ወተት ምናምን ነው። ከሷ ጋር አውራ። እሺ አባቴ ሂድ ግባ ግባ። እሺ አውራ። ስትመጣ የታሸገ ወተት፣ ብስኩት፣ ቸኮሌት ምናምን ገዝተና ያው በዛው ለኔም እንዲሆን ማለት ነው። ይኸውልሽ እቤቱን ለቅቄልሽ ልውጣ። ጨርቄን ጥለሽ ልታሳብጭኝ ነው። ማን? ጨርቄን ልታስጭኝ ነው እኮ ባንቺ የመጣ ጨርቄን ጥዬ ላብድ ነው። እሱ ነው የምትፈልጊው? አሁን ስትመጣ ነው የምትፈልጊው ወይ? ጨርቄን ጥዬ ላብድ ነው ወይ? አሁን ስትመጣ ብስኩት፣ ቸኮሌት፣ ከረሜላ ምናምን ነገር ግዛለት። ለልጅ እንደዛ ግዛለት በቃ። ኦኬ ምን ያጨልላል? ጨለልኩኝ፣ አበድኩኝ እኮ ምንድን ነው የምትፈልጊው? ለቸኮሌትና ለከረሜላ እኮ ሚሊዮን አይደለም የምታወጣው። በቃ ልጅን እስከዛሬ ካድከው ለዛ ነበረ። በቃ በልጅ ሰበብ ማምጣ። ከዛ በኋላ ነው ይበላለሁ። እሺ ምን አድርግ ነው የምትይኝ? እሺ ምን ልሆንልሽ? እሺ ምን ልሆንልሽ? ልነጠፍ ቸኮሌት ይዘና ለአንቺ ለልጅም ለኛ ያው በልጅ ሰበብ ደግሞ እኔ እምበላለሁ። ኧረ እያብ ልታሳብጅኝ ነው በፈጠረሽ አምላክ። እብድ ኧረ ልታሳብጅኝ ነው። እብድ አባት ነው ያለው ኮምፒውተርን ነው የምታስብለው። ኧረ ልታሳብጅኝ ልታጨልኝ ነው። ተይ። አዎ ከዛ ምንድነው? ቆይ ባሏም እኮ እብድ ነው የምታስብለው እኔ። እሺ የት ነህ? ገዝተህ ልትመጣ ነው? እሺ ምን አውቃለሁ። አባትን ራስ ጠራው። አባዬ እያልክ እስኪ ጠራው ከተመለሰ ቢያንስ አባዬ በለው። አባዬ በለው አንተ ሰውዬና አባ አባቱ ሄደ። ማርያምን ተናዶ ነው ሄዶ ሄዳ አረጋጋው። ራስህ አንተ ያናደድከው እንጂ እኔ አይደለሁም ያናደድኩት። የኮምፒውተር አባት አባ ሄዷል። ማርያምን ከግቢ ወጥቷል። የኮምፒውተር አባት ወጥቷል። በቃ አለቀልኝ። ይገላችሁ እኔ አይደለም አስመጣው። እሷ ነች እኔ ኤፍሬም እሷ ነች። አዎ እሷ ነች። እኔ እንደዚህ የተረገመ ሀሳብ አይመጣልኝ። ምን ኤፍሬም ፕራንክ አናደርጉም ያለችኝ እሷ
እኔ ምንም የማውቀው ነገር የለም። ፋሚሊ የተባልኩትን ሸብኩት እና ደግሞ እናቴም ቡታጅራ አባቴም ቡታጅራ እህቶቼም ወንድሞቼ ቡታጅራ ናቸው። ቪዲዮ ኢፊ አባቴ አይደለም እንዴትም አያደርስ አይደለም የእንትን አባቴ የእንጀራ አባቴ ነው። የእንጀራ አባቴ ነው። ደስ ይላል። ብቻ በቃ ይግባሽ። በቃ አልገባም። ፕራንክ መሆኑን ሲያውቅ ነው የሚበስብን። ይህንን እያወቅን መጥቷል።